ኃይለኛ የፖለቲካ ማዕበል ሲነሳ በግለሰቦች ላይ የተገነባ የመንግስት መዋቅር እንዳሸዋ ቤት ይናዳል። በጽኑ ተቋማት አለትነት ላይ የተመሰረተ ሀገረ መንግስት ግን ፈተናውን ተቋቁሞ ይቆማል። ታዋቂው የፖለቲካ ፈላስፋ ፍራንሲስ ፉኩያማ The Origins of Political Order በተሰኘው መጽሐፍ ላይ እንዲህ ይላል። ተጠያቂነት ያልሰፈነባቸው ተቋማት የስርዓት መውደቅ ማሳያ ናቸው። ነገር ግን ሁሌም ቢሆን የታሪክ ገጽ እነዚህን ጥያቄዎች ይጠይቀናል። አንዲት ሀገር ከግለሰቦች የስልጣን ጥማት አዙሪት ወጥታ የዘላቂ ሰላምን አውድማ መገንባት የምትችለው እንዴት ይሆን? የዜጎች ደህንነትና ፍትህ በገዢዎች ስሜት ላይ ከመንጠልጠል ድኖ በማይናወጡና ገለልተኛ ተቋማት ትከሻ ላይ የሚያርፈውስ መቼ ነው? የእርስ በርስ ግጭትን አውዳሚ እሳት በማጥፋት ከውጭ ጥገኝነት የጸዳና በራሱ አቅም የቆመ ሉዓላዊ ሀገረ መንግስትን የማጽናት ሚስጥርስ ምን ይሆን? ቆይታችን ለዚህ ምላሽ አለው። የሶማሊያ፣ የአፍጋኒስታን፣ የላይቤሪያና የቦስኒያ አሳዛኝ የታሪክ ማህደሮች መራራ እውነትን ያስተምሩናል። ተቋማት ሲዳከሙ ሀገር የእርስ በርስ ግጭት አውድማ ትሆናለች። ስርዓቱ ለግለሰቦች ብቻ ታማኝ ሲሆን ደግሞ ዜጎች ደህንነታቸውን ያጣሉ። ቻርልስ ቲኮልና ቫኔሳ ዋይት ቢልዲንግ ስቴት ቱ ቢልድ ፒስ በተሰኘው መጽሐፋቸው ይህንን ሀቅ አበክረው ይገልጻሉ። የዘላቂ ሰላምና የእድገት ትልቁ ሚስጥር ያለው የማይናወጡ ፍትሃዊና የህዝብ አመኔታ ያላቸውን ተቋማት በመገንባት ላይ ነው። ታዋቂዎቹ ምሁራን ዳሮን አሴሞግሉና ጄምስ ሮቢንሰን ዋይ ኔሽንስ ፌይል ለምን ሀገራት ይወድቃሉ በሚለው መጽሐፋቸው ሀገራት የሚወድቁት በተፈጥሮ ሀብት እጥረት ሳይሆን ተቋማቶቻቸው ጥቂት ግለሰቦችን ብቻ የሚያገለግሉ ሲሆኑ ነው ይላሉ። የረጅም ዘመን ገናና ታሪክ ያላት ኢትዮጵያም የዚህ ችግር ሰለባ ነበረች። ከዚህ ቀደም የነበሩት ስርዓቶቿ ትውልድ በሚሻገሩ ገለልተኛ ተቋማት ላይ አልተመሰረቱም ነበር። ይልቁንም በጠንካራ መሪዎች ግለሰባዊ ኃይል ላይ በመንጠላጠላቸው ሀገራችን ለከፍተኛ አደጋ ተጋልጣ ቆይታለች። ዛሬ ግን የመደመር መንግስት አሮጌውን የአስተሳሰብ ግድግዳ እያፈረሰው ነው። ኢትዮጵያን በአዲስ የተቋማዊ ግንባታ አውድ ላይ የሚያቆማት ነው። ከምንም በላይ የዜጎች ደህንነት የሚያረጋግጡ የደህንነት ተቋማት በአዲስ መልክ እየተገነቡ ነው። የመከላከያ ሰራዊቱ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፌዴራል ፖሊስ ዘመናዊ ቴክኖሎጂን ታጥቀዋል። ዛሬ ላይ ተቋማቱ የአንድ ፓርቲ መሳሪያ ከመሆን ተላቀው የህዝብና የሀገር ሉዓላዊነት የማይደፈር የብረት አጥር ሆነዋል። ጎን ለጎንም የፍትህ ሚዛን ሳይዛነፍ እውነቱን እንዲመዝን ጥልቅ ማሻሻያ ተደርጓል። ዜጎችን ለማፈን ይውሉ የነበሩ የጸረ ሽብር፣ የሲቪል ማህበረሰብና የሚዲያ አዋጆች ከስር ከመሰረታቸው በአዲስ መልክ ታንጸዋል። በአዲስና ዲሞክራሲያዊ አዋጆችም ተተክተዋል። ዳኞች ከፖለቲካ ጫና ነፃ ሆነው በእውቀታቸው ብቻ እንዲፈርዱም መንገዶች ተጠርገዋል። የህግ የበላይነት እንጂ የኃይል የበላይነት ቦታ የሌለው ነፃ የፍትህ ስርዓት እየፈነጠቀ ይገኛል። ጠንካራ ሀገረ መንግስት የሚገነባው በህዝብ ቅቡልነት ልብ ውስጥ ነው። መንግስት የፖለቲካ ምህዳሩን በሮች በስፋት ከፍቷል። በትጥቅ ትግል ላይ የነበሩ ተቃዋሚዎችን ሳይቀር ወደ ሀገር ቤት መልሶ ሁሉም በሰላማዊ ጠረጴዛ ዙሪያ እንዲቀመጥም ተደርጓል። በተለይም ሀገራዊ ምክክር ኮሚሽን መቋቋሙ ለኢትዮጵያ ትልቅ እድል ነው። የዘመናት የታሪክ ስብራታችንን በሰላማዊ ውይይት ለመጠገንም የተዘረጋ ታሪካዊ ድልድይ ነው። ይህ አካታችነት በኢኮኖሚው መስክ በሚያስገርም ሁኔታ እየተተረጎመ ይገኛል። ሀገር በቀል የኢኮኖሚ ማሻሻያው የፋይናንስ ተቋማትን ነፃ እያደረገ ነው። ቴሌኮምና ባንክን ለውድድር ክፍት አድርጓል። የህዝብ ሀብት ለታለመለት የልማት ዓላማ እንዲውልም የጸረ ሙስና ትግሉ ጥብቅ ስርዓትን ዘርግቷል። ይህ ሁሉ ጥረት ዘላቂ የሚያደርገው ደግሞ ወደ ተቋማዊ ጽናት የምናደርገው አብዮታዊ ሽግግር ነው። የዲጂታል ኢትዮጵያ 2025 እና 2030 ራዕይ ትግበራ ትልቅ ሚና አላቸው። ሲቪል ሰርቪሱን ከሰው ንክኪ በማውጣት የማይነቃነቅ የህግና የቴክኖሎጂ አሰራር ላይ ያቆሙት ነው። ኢትዮጵያን ችግሮች መፍትሄ በራሳቸው በኢትዮጵያን እጅ ነው የሚለው መርህ የድላችን ሚስጥር ነው። ታላቁን የህዳሴ ግድብ በገዛ አቅማችንና በራሳችን ኢንጂነሮች አስገነባን። አረንጓዴ አሻራችንንም በዓለም ካርታ ላይ አሳርፈን በኢትዮጵያ ምድር ላይ እየተተከሉ ያሉት ተቋማት ነገ ስር ሰደው ለትውልድ ጥላ የሚሆኑ የማይናወጡ የኢትዮጵያዊነት ምሰሶዎች ናቸው። ግለሰቦች ይመጣሉ፣ ይሄዳሉ። ተቋማት ግን ለዘመናት ጸንተው ይቆማሉ። በእነዚህ ጽኑ ተቋማት ላይ የተተከለችው ኢትዮጵያችን የእርስ በርስ ግጭትን ጨለማ ቀዳለች። በአፍሪካ ቀንድ የሰላም የዲሞክራሲና የእድገት ተምሳሌት በመሆን
ወደ ላቀ ከፍታም ትገሰግሳለች።